ከ2023 ጀምሮ በአሜሪካን በኩል የተለያዩ ዶክመንቶች አንድ ፎርም ላይ ያመሳሰላል። ጋብቻ ወይንም በቤተሰብ በኩል ግሪን ካርድ ለማግኘት ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራ እንዲሁም ደግሞ የተለያዩ ሀገራት የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ አድርጉ፣ አበረታቱን። ወደ 20,000 ሰብስክራይበር ጉዟችን እንግዲህ እየገሰገስን እንገኛለን። ሁልጊዜም እንደምንላችሁ ላይክ ሰብስክራይብ በማድረግ አበረታቱን። የተለያዩ ሀገራት መረጃዎችን የኤምባሲና ከጉዞ ጋር በተገናኘ መረጃዎችን ስለምታገኙ እንዲሁም ስለምታበረታቱን እናመሰግናለን። ዛሬ የአሜሪካን የግሪን ካርድ በጋብቻና በቤተሰብ በኩል ምን መስፈርቶች አሉት፣ እነዚህን ለማግኘትስ ምን ከናንተ ይጠበቃል የሚሉትን ነገር አዳዲስ ከወጡ መረጃዎች ጋር ይዤላችሁ መጥቻለሁ። አሜን እባላለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰብ ሁኑ። በአሜሪካን የጋብቻ እና የቤተሰብ የግሪን ካርድ የምታገኙባቸውን መስፈርቶችን ነው ዛሬ የምናነሳው። በዚህ ውስጥም እንግዲህ የአሜሪካን የ2023 በኋላ በርካታ ህጎችን በውስጡ ያሉትን የፎርም ሂደቶችን ሪቪው ወይንም ደግሞ አፕዴት አድርገዋል ማለት ነው። በዚህ አፕዴት ባደረጉባቸው የተለያዩ ጥያቄዎች በውስጡ የያዙትን ማለትም I-130 የሚባለውን የፋሚሊ ቪዛ በተመለከተ ማለት ነው የግሪን ካርድ አሰጣጣቸውን የአሜሪካን መንግስት በኢሚግሬሽን ቢሮ በኩል በርካታ ጊዜ መረጃዎችን ሲያወጣ ነበረ። ስለዚህ በሁለት መንገድ እናየዋለን። አንደኛ በጋብቻ በኩል አሜሪካን ለሚገቡ ሰዎች እንዲሁም ደግሞ በቤተሰብ በኩል ደግሞ አሜሪካን ከገቡ በኋላ ግሪን ካርድ የሚያመለክቱበትን ፎርም ምን መስፈርቶች አሉት እንዲሁም ደግሞ ምንስ ከናንተ ይጠበቃል የሚለውን ነገር አብረን እናያለን ማለት ነው። የመጀመሪያው በጋብቻ አንድ ሰው ወደ አሜሪካን ባል ወይም ሚስቱን ወደ አሜሪካን ካስገባ በኋላ ያገኘው ግሪን ካርድ ምን ይባላል? ይሄም ደግሞ የሚያስፈልጉ መስፈርቶችን አብረን እናያለን። በአሜሪካን መንግስት በርካታ ጊዜ እነዚህን የፎርም አሞላሎችን አፕዴት ይደረጋሉ። በመላው ዓለም ላይ ያለ የአሰራራቸው ሲስተም ነው። ነገር ግን አሁን ላይ አንድ አዲስ ነገር የጨመሩበት ነገር ቢኖር ፎርሙ ላይ ያሉ ጥያቄዎች ናቸው። ከእንደገናው አሁን ላይ ትራምፕ ከመጣ በኋላ የተሻሻሉ ህጎች አሉ። አሁን በፊት ላይ ልክ አንድ ሰው ዓመት አሜሪካን ላይ ከተቀመጠ በኋላ ወደ ግሪን ካርድ አፕሊኬሽን ሲሄድ የነዛን ፎርሞች የሚሞላበት መንገድ የተለዩ ጥያቄዎች አሉት። በፊት ላይ K1ን አይሞላም ነበረ። አሁን ላይ ግን በግል ስታተሱም K1ን መሙላት ግዴታ ነው ተብሏል። እንዲሁም ደግሞ የተጨመሩ እንዲሁም የተቀነሱም ደግሞ ፎርሙ ላይ ያሉ ጥያቄዎች አሉ። እነዛን ጥያቄዎችን ነው የምናየው ማለት ነው በገምትጠይቁ የግሪን ካርድ ማለት። በዚህ መሰረት የጋብቻ የግሪን ካርድ ውስጥ ከምትጠይቁት በርካታ ጥያቄዎች መካከል አንደኛው ጋብቻችሁ በ2 ዓመት ውስጥ ምንም አይነት ቅሬታ አልቀረበበትም ወይ? በአሜሪካን ፍርድ ቤቶች እንፋታ ሊሆን ይችላል። ወይንም ደግሞ በባል ወይ በሚስት በኩል ምንም አይነት ቅሬታ ካልቀረበበት ጋብቻው ትክክለኛና ህጋዊ መሆኑን የሚያረጋግጡ ዶክመንቶችን በማቅረብ ወደ ግሪን ካርድ አፕሊኬሽን መሙላት ይቻላል ማለት ነው። በሁለተኛ ደረጃ ደግሞ ጋብቻው በህጋዊ መሰረት ከኢትዮጵያ ወይንም ደግሞ ከአሜሪካን ላይ መፈጸሙን የሚያሳዩ ዶክመንቶች ማሟላታቸውን የሚያረጋግጠው በአሜሪካን በምትኖሩበት ስቴት ዲፓርትመንት ማቅረባችሁን የሚያሳይ በፖሊስ ወይንም ደግሞ በተለያዩ የወንጀል ማረጋገጫዎች ማቅረብ ይጠበቅባቸዋል። በኋላ ላይ ዶክመንቶችን አንድ ባንድ እናያለን። ነገር ግን እናንተ ቤተሰብ መስረታችሁ ትዳራችሁ ትክክለኛና ጤናማ መሆኑን የሚያረጋግጡ ዶክመንቶችን ማቅረብ ይኖርባቸዋል። አሁን ላይ የተጨመረው K1 የሚባለው አንድ አፕሊኬሽን አለ። ይሄ ማለት አንድ ግለሰብ ሚስቱን ከኢትዮጵያ አምጥቶ እዚህ አሜሪካን ላይ የሚያኖራት ከሆነ ወይንም ደግሞ አብረው የሚኖሩ ከሆነ የሱ ፎርም የሱን ስታተስ የሚሞላበት K1 ይባላል። ሁለተኛው ፎርም ደግሞ ባለፈው ቪዲዮ ላይም እንደጠቀስኩላችሁ በሚስት በኩል የሚሞላ ፎርም አለ። ይሄም K1 በሚስት በኩል የሚሞላ ነው። ሁለቱም ዶክመንቶች ተያይዘው ይቀርባሉ። ለምሳሌ ጋብቻው ኢትዮጵያ ላይ የተደረገ ከሆነ ጋብቻው ኢትዮጵያ ላይ የተደረገበትን የሚያሳይ ዶክመንቶች የጋብቻ ወረቀት ማለትም ወይ በ80 ሊሆን ይችላል ወይ በኒካ ሊሆን ይችላል ወይም ደግሞ በቤተ ክርስቲያን ሊሆን ይችላል። እነዛን ዶክመንቶችን አፕሩቭ የተደረገ በውጭ ጉዳይ ሚኒስቴር የጸደቀ
ኢትዮጵያ ውስጥ ጋብቻው ህጋዊ መሰረት እንዳለው የሚያሳይ ዶክመንት ለአሜሪካን ኤምባሲ በኩል ለስቴት ዲፓርትመንት ለምትኖሩበት በኩል ማቅረብ ይቻላል። ሚስት ኢትዮጵያ ውስጥ ካለች ወይ ባል ኢትዮጵያ ውስጥ ካለ ማለት ነው። እነዚህ ዶክመንቶችን አያይዛችሁ ወደ ስቴት ዲፓርትመንታችሁ አብራችሁ የምታቀርቡት ነው። ይሄ ማለት በ2 ዓመት ውስጥ አሜሪካን ሀገር ላይ ከኖራችሁ በኋላ ወደ ግሪን ካርድ ለመቀየር ማለት ነው የአሜሪካን ዜግነት ወይንም ደግሞ የአሜሪካን ግሪን ካርድ ለማግኘት የምትሞሉት ፎርም ነው። በዚህ ፎርም ውስጥ የምትሞሉት አንደኛው ፎርም ደግሞ I-886 የሚባለውን ፎርም መሙላት ከናንተ ይጠበቃል ማለት ነው። በዚህ ውስጥ የሚሞሉት የተለያዩ ጥያቄዎች አሉ። በጋብቻ ጊዜያችሁ ውስጥ ምን ነበረ? ለምሳሌ ልጆች ከነበሩ ወይም ደግሞ ያጋጠማችሁ ነገሮች ካሉ የልጅ መሞት ሊሆን ይችላል፣ እንዲሁም ደግሞ የጤና ሊሆን ይችላል፣ የተለያዩ ችግሮችን ሊሆን ይችላል፣ ወይንም ደግሞ የወንጀል ሊሆን ይችላል። እነዚህም በአሜሪካን ቆይታችሁ ውስጥ ምን አይነት ኮንትሪቢዩት እና ምን አይነት ደግሞ ችግሮች ስትራግሎች እንደነበረባችሁ የሚያሳይ ስለናንተ የጋራ ላይፋችሁን የምትሞሉበት ፎርም ነው ማለት ነው። በዚህ ውስጥ በጋብቻችሁ ውስጥ ወይንም ደግሞ አሜሪካን በነበራችሁበት የ2 ዓመት ቆይታችሁ ውስጥ ምን አይነት ትዳር እንደነበራችሁ የሚያሳይ ዶክመንት ነው የምትሞሉት ማለት ነው። አብዛኛው ጊዜ አሜሪካን ሀገር ላይ ላሉ ሰዎች በጠበቃ በኩል ይሄ ፎርም የሚሞላው። ስለዚህ ይሄንን ፎርም ሞልተው ራሳቸው ጠበቃዎቹ ወደ ስቴት ዲፓርትመንት ፍርድ ቤት በኩል ነው ይሄን ግሪን ካርድ ያገኛሉ ወይንም ሪጀክት ይደረጋል ወይንም ደግሞ ጉዳያቸው ሪቪው ይደረጋል ማለት ነው። ስለዚህ አሜሪካን ለምትኖሩ ሰዎች ይሄንን ጉዳይ ግዴታ ማሟላት ይኖርባቸዋል ማለት ነው። ሌላኛው ባል ወይንም ሚስት ኢትዮጵያ ካለ ይሄንን ሰው ወደ አሜሪካን ለማምጣት የሚያስፈልጉ መስፈርቶች አሉ። በአንድ 2 ቪዲዮዎች በፊት የሰራውላችሁ በጋብቻ ወደ አሜሪካን ለመውሰድ ሚስትን ምን መስፈርቶች አሉት ወይንም ደግሞ ምን ያስፈልጋሉ የሚሉትን ነገሮችን ዲቴል አስቀምጬላችኋለሁ ማለት ነው። የሚገኘው የአሜሪካን ኤምባሲ ምንም አይነት ዶክመንት ይዛችሁ አትገቡም። ምክንያቱም ሁሉም ነገር የምትጨርሱት አሜሪካን ከገባችሁ በኋላ የምትሞሉት ፎርም ነው እንጂ ይሄንን ከአዲስ አበባ ላለ ባል ወይም ሚስት ለግሪን ካርድ እዚህ ሆኖ ማመልከት አይቻልም። ግዴታ አሜሪካን ላይ 2 ዓመት መኖር ያስፈልጋል ማለት ነው ወደ ግሪን ካርድ ለመግባት። ሌላኛው ልጅ እድሜው 21 ዓመት ከሞላው አባቱ እናቱን ወደ አሜሪካን መውሰድ ይችላል። እዛም ለመውሰድ ደግሞ የሚያስችለው ባንክ ስቴትመንት ያስፈልገዋል፣ ሶሻል ሴኩሪቲ ነምበር፣ ግሪን ካርድ ያስፈልገዋል፣ አሜሪካን ላይ ቋሚ የሆነ ስራ ያስፈልገዋል፣ የሚኖርበት አድራሻ ከወንጀል ነፃ መሆኑን ያስፈልገዋል። እነዚህን ዶክመንቶችን ማሟላት አለበት። ከማንኛውም አደንዛዥ ሱሶች ነፃ መሆኑን የሕክምና ማስረጃ ማቅረብ ይጠበቅበታል ማለት ነው። እዚህ ጋር መረሳት የሌለበት ነገር ባልና ሚስት ወደ ግሪን ካርድ ፎርም ለመሙላት ሲሞሉ ወይንም ደግሞ ለመሙላት ሲያመለክቱ የሜዲካል ማስረጃ ማቅረብ ይጠበቅባቸዋል። ቅድም ላይ ያልጠቀስኩላችሁ ይሄኛውን ማሟላት ይጠበቅባቸዋል። የሜዲካል ማስረጃ አንደኛው በምንም አይነት የወንጀል ወይንም ደግሞ የሱስ ውስጥ አለመኖራችሁን ከፖሊስ ደግሞ ምንም አይነት ወንጀል አለመስራታችሁን የግሪን ካርድ ፎርማችሁ ጋር አፕሊኬሽኑ ጋር አብራችሁ ማቅረብ ይኖርባችኋል ለምትኖሩበት ስቴት ዲፓርትመንት ማለት ነው። ይህንን አብዛኛው ጊዜ በጠበቆች በኩል የሚጨረስላችሁ ይሆናል። በአሜሪካን ዋሽንግተን ዲሲ በመላው የአሜሪካን ግዛቶች ላይ ኢትዮ ትራቭልን ማግኘት ትችላላችሁ በዚህ ስልክ ቁጥር። እንዲሁም ደግሞ አዲስ አበባ ያላችሁ ደግሞ በዚህ ስልክ ቁጥር ደግሞ ኢትዮጵያ ላይ ላላችሁ ይህን አገልግሎት እንሰጣችኋለን። ለኢትዮጵያንም ለኤርትራንም ይህንን አገልግሎት በአሜሪካን በሁሉም ግዛት በኦንላይንም በአካል መጣችሁ ቢሮ መስተናገድ ትችላላችሁ ማለት ነው። ሌላኛው በቤተሰብ በኩል የግሪን ካርድ ለማግኘት በእናት በአባት ወይንም ደግሞ በእህት በወንድም በአክስት በእነዚህ የዘመድ አዝማድ ወይንም ደግሞ በተጨማሪም 5 ሰው ሆናችሁ አንድን ሰው ከኢትዮጵያ ስፖንሰር አድርጋችሁ መውሰድ ትችላላችሁ። አብዛኛው ግለሰብ በስደት ወይ ኬንያ ወይንም ደግሞ ዱባይ ወይም ሌላ ሀገር ላይ ቁጭ ማለት አለበት። ያንን 2 ዓመት በስደተኝነት ሌሎች ሀገሮች ላይ ከኢትዮጵያ ውጪ ኢትዮጵያን ለመውሰድ ከኢትዮጵያ ውጪ መቀመጥ ስላለበት 5 ሰው ሆናችሁ እነዛ 5 ሰዎች ግሪን ካርድ ያላቸው መኖሪያ ፈቃድ ያላቸው በአሜሪካን ማለት ነው ጥሩ የሆነ የባንክ ስቴትመንት ማሳየት የሚችሉ እንዲሁም ደግሞ ከማንኛውም ወንጀልና እንዲሁም ደግሞ ከማንኛውም ሱስ ነፃ መሆናቸውን የሚያሳዩ ዶክመንቶችን ካቀረባችሁ በኋላ ያንን ሰው ስፖንሰር አድርጋችሁ አሜሪካን ካመጣችሁት በኋላ አሜሪካን ሀገር ላይ ቢያንስ 9 ወር ከተቀመጠ በኋላ ይሄ ሰው ወደ ግሪን ካርድ አፕሊኬሽን ፎርም መሙላት ይችላል ማለት ነው። ግሪን ካርዱን መውሰድ ከቻለ በኋላ እያንዳንዱ ስታተስ ለሱ
አሜሪካን ስለነበረው ቆይታ ለምን እንደመጣና ምን ማድረግ እንዳሰበ የሚያሳዩ ፎርሞች አሉ። እነዛ ፎርሞች አይ 986 የሚባለውን ፎርም መሙላት ይጠበቅበታል ማለት ነው። እነዚህን ፎርሞች ከሞላ በኋላ አይ 130 ፎርም መሙላት አለበት። ለምሳሌ እናት አባቱን ወደ አሜሪካን ወስዶ ግሪን ካርድ ለመሙላት ከፈለገ አይ 130 ፎርምን መሙላት ይጠበቅበታል። በውስጡም እንግዲህ ቅድም ላይ እንዳልኩት ከማንኛውም ወንጀል ነፃ መሆኑን ከሜዲካል ደግሞ ጤነኛ መሆኑን የሚያረጋግጡ ዶክመንቶችን ማቅረብ ይጠበቅበታል። እነዚህን ዶክመንቶችን በቤተሰብ ካሟላ በኋላ ቀጥታ የሚያስፈልጉትን ዶክመንቶችን በኢትዮጵያ በኩል ከእናቱ ቢያንስ ወይ ከእናት ከአባት የሚያስፈልገው ምንድነው? የነሱ የልደት ካርድ ያስፈልገዋል። ከወንድምም ከሆነ የወንድም መሆኑን የሚያረጋግጡ የቤተሰብ አባል መሆኑን የሚያረጋግጡ ዶክመንቶች ያስፈልጉታል ማለት ነው። በውጭ ጉዳይ ሚኒስቴር አውተንቲኬት የተደረገ ማለት ነው። ይህንን በዲኤችኤል በኩል መላክ ይቻላል። ስለዚህ ከኢትዮጵያ ሆናችሁ ግን እዛ ይህንን የግሪን ካርድ ፎርም ለቤተሰብ መሙላት አይቻልም። ግዴታ ቤተሰባችሁን በተለያዩ ምክንያቶች ወደ አሜሪካን ወስዳችሁ ፎርሙን ማስሞላት ትችላላችሁ። ለምሳሌ በጉብኝት ሊሆን ይችላል፣ በምርቃ ግራጁዌሽን ሊሆን ይችላል። በተለያዩ ላሉ በእነዚህ ኢቨንቶች ቤተሰቦችን ወደ አሜሪካን ወስዳችሁ እዛ መኖራቸውን የሚኖሩበትን ካመቻቻችሁ በኋላ ወደ ግሪን ካርድ ፎርም መሙላት ትችላላችሁ ማለት ነው። ፎርሞች ላይ የምትሞሏቸው አጠቃላይ መረጃዎችን ነው አሁን ላይ የምነግራችሁ። የመጀመሪያው ነገር በባልና ሚስት እንግዲህ አንድ ሰው ባል ወይም ሚስት አሜሪካን ሀገር ላይ 2 ዓመት ከኖረ በኋላ የሚያስፈልጉ ዶክመንቶች አሉ። አንደኛ ጋብቻው ትክክለኛ መሆኑን የሚያረጋግጡ ዶክመንቶች ናቸው። ሁለተኛው ነገር ደግሞ ፓስፖርት ጊዜው ያላለፈበት ኢትዮጵያዊ መሆኑን የሚያረጋግጡ ፓስፖርት የባልና ሚስት ያስፈልጋል። እንዲሁም ደግሞ ትውልድ ኢትዮጵያዊ መሆናቸውን የሚያረጋግጥ ደግሞ የልደት ሰርተፊኬት ያስፈልጋል። አውተንቲኬት የተደረገ በውጭ ጉዳይ ሚኒስቴር የጸደቀ መሆን አለበት። ቢያንስ 6 ወር የሞላው መሆን አለበት። ሌላኛው ደግሞ የትዳር ማረጋገጫ ባለትዳር መሆናቸውንና በተለያዩ ሃይማኖት ቦታዎች ከሆነ ትዳሩ የተፈጸመው እሱን የሚያረጋግጡ ዶክመንቶች ያስፈልጉታል። ልጆች ካሉ የልጆች ሰርተፊኬት የልደት ሰርተፊኬት ያስፈልጋል። ልጆቻቸውን በጤናኛ መንገድ እያሳደጉ መሆኑን የሚያሳዩ ዶክመንቶች ያስፈልጋሉ። ከወንጀል ነፃ መሆናቸውን የሚያረጋግጥ ከሕክምና ከማንኛውም አደንዛዥ ዕፅ ነፃ መሆናቸውን የሚያረጋግጥ ሶሻል ሴኩሪቲያቸው ላይ ስለነሱ ስታተስ በጥሩ መንገድ የተሰራ መሆን አለበት። ለምሳሌ ከወንጀል ጋር ከተለያዩ ቡድኖች ወንጀል ውስጥ ካሉ ቡድኖች ጋር ያልተቀላቀሉ ወይንም ደግሞ ከነሱ ጋር ምንም አይነት ግንኙነት የሌላቸው መሆኑን የሚያረጋግጡ ዶክመንቶችን ማሟላት ይጠበቅባቸዋል ማለት ነው። እነዚህን በእውነተኛው በፍርድ ቤት ማረጋገጥ አለባቸው። ኢትዮጵያ ከሆነች ሚስት 2 ዓመት ሞልቷቸው ኢትዮጵያ ከመጡም ተመልሰው ለመሄድም እነዚህን ከማንኛውም ወንጀል ነፃ መሆናቸውን የሚያረጋግጥ ከኢትዮጵያ የቆዩ ከሆነ 2 ዓመት ሞልቷቸው ወደ ኢትዮጵያ መጥተው ተመልሰው አሜሪካን ከገቡ ሂደት ላይ ምንም አይነት ችግር እንደማያመጣ የወንጀል ማረጋገጫ ዶክመንት አሜሪካን ለማምጣት ወይም ደግሞ እዛ ሀገር ላይ ግሪን ካርድ እንዲኖራቸው ለማድረግ የሚያስችለው የመጀመሪያው ነገር የባንክ ስቴትመንት ያስፈልጋል። ጉርድ ፎቶግራፍ፣ የጋብቻ ማረጋገጫ ዶክመንቶችን እንዲሁም ደግሞ በጋራ ያፈሯቸውን ቁሳቁሶችን ቤት፣ መኪና ሊሆን ይችላል፣ የባንክ አካውንታቸውን ሊሆን ይችላል። እነሱን ሪፖርት ማድረግ ነው። ከ21 ዓመት በላይ የሆነ ሰው ደግሞ በአሜሪካን ዜግነት ግሪን ካርድ ያለው ሰው ከሆነ ከማንኛውም ወንጀልና ከማንኛውም ሱስ ነፃ መሆኑን የሚያረጋግጥ የሕክምናና የፖሊስ ማስረጃዎችን ካቀረበ ቤተሰቦቹን ወደ አሜሪካን ወስዶ ግሪን ካርድ ማሰጠት። እነዚህን ፎርሞች ከሞላችሁ በኋላ የፕሮሰሱን ሂደት ከ3 ቀን እስከ 6 ቀን ባለው በአሜሪካን ስቴት ዲፓርትመንት በየትኛውም በኩል መልስ የምታገኙበት ይሆናል። አይ 130 ፎርም የሚባለው ነው። ማግኘት የምትከፍሉት ክፍያ $625 ትከፍላላችሁ። በህጋዊ መሆኑን የሚያሳዩ ዶክመንቶችን ካሟላችሁ በኋላ ቀጥታ የምትከፍሉት $625 ትከፍሉና የአፕሊኬሽን ለግሪን ካርድ ፎርም ትሞላላችሁ ማለት ነው። በተለያዩ መንገዶች ለገባችሁ ለምሳሌ በተለያዩ የግል ድርጅቶች ሊሆኑ ይችላሉ፣ በአሜሪካን ኤንጂኦዎች ሊሆኑ ይችላል፣ እንዲሁም ደግሞ በጥገኝነት ስደተኛ በፖለቲካ ምክንያት ሊሆን ይችላል ወደ አሜሪካን የገባችሁ ለእናንተም ጭምር ይሄንን አይ 130 ፎርም መሙላት ግዴታ $125 ለአሜሪካን የኢሚግሬሽን ቢሮ ትከፍላላችሁ።
ዛሬ ላይ አንድ የኢሚግሬሽን ቢሮ ያወጣው አንድ መረጃ ምንድነው? የአሜሪካን የግሪን ካርድ B3 EB2 EB1 ታህሳስ 1 2020 ላይ ታህሳስ 15 2020 ላይ እንዲሁም ህዳር 15 2020 ላይ የገባችሁ በዚህ ዓመተ ምህረት ወደ አሜሪካን የገባችሁ የሕክምና ማስረጃ በድጋሚ ማቅረብ አለባችሁ የሚል ዛሬ ላይ የወጣ አንድ የአሜሪካን ኢሚግሬሽን ቢሮ እንግዲህ ለሁሉም የአሜሪካን ግዛቶች ላይ ለሚኖሩ ስደተኞች በሙሉ ወደ አሜሪካን የገባችሁባቸውን የሜዲካል ማስረጃ በዚህ ዓመተ ምህረት የተጠቀሱ ማለትም በታህሳስ 1 2020 ላይ በታህሳስ 15 2020 ላይ እንዲሁም በህዳር 15 2020 ላይ በእነዚህ ዓመታት ወደ አሜሪካን የገባችሁ ስደተኞች በሙሉ በድጋሚ የአሜሪካን የሕክምና ማስረጃ ሪቪው ማቅረብ አለባችሁ ተብሏል። ስለዚህ ይሄ መረጃ እንግዲህ ለሁሉም ሰው ስለሚጠቅም ሼር አድርጉት። ሁላችሁም እንደምትመለከቱት እንግዲህ የአሜሪካን የጋብቻና እንዲሁም የአሜሪካን የቤተሰብ ቪዛን ለማግኘት የተለያዩ መረጃዎችን ወደ እናንተ እናደርሳለን። ቀጣይ የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ከኛ ታገኛላችሁ። አብራችሁን ስለሆናችሁ እናመሰግናለን። የተለያዩ ሀገራት የቪዛ መረጃዎችን ለማግኘት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉን። ቀጣይ እንድንሰራላችሁ የምትፈልጉት መረጃ ካለ ኮሜንት ላይ ያስቀምጡልን። እንዲሁም ዱባይ ላይ መኖሪያ ፍቃድ ለምትፈልጉ፣ ቢዝነስ መስራት ለምትፈልጉ፣ የታክሲ አገልግሎት እንዲሁም ቤት መግዛት ለምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። ኢትዮ ትራቭል በማለት መረጃዎችን ወደ እናንተ እናደርሳለን። መረጃ ታገኛላችሁ ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ